ዛሬ ስራ ሰርቶ ገንዘብ በሚፈልግ ሰው የሚሆን ትክክለኛ አሪፍ አልችልም የማትሉበትን አይነት ስራ ይዤላችሁ መጥቻለሁ። ስራው ምንድነው? ሰርቬ ነው። ሰርቬ ሲባል ትደነግጣላችሁ። ሰርቬ ምንም አይነት የሚከብድ ነገር የለውም። ቀላል የሆኑ ጥያቄዎች ናቸው የሚመጡት። እነዛን ቀላል ጥያቄዎች እየመለሳችሁ በአንድ ስራ 10 ሳንቲም 50 ሳንቲም በዶላር የምታገኙበት ነው። ከመጨረሻው ድረስ ከተከታተላችሁ ይሄን የሰራችሁትን ገንዘብ እንዴት ማውጣት እንደምትችሉ፣ ጥያቄዎቹ ደግሞ እንዴት እንደምትመልሱም ጭምር እዚህ ቪዲዮ ላይ በዝርዝር አብራርቻለሁ። ከእናንተ የሚጠበቀው ባለማሳለፍ መከታተል ብቻ ነው። ቀጥታ ወደ ስራው እንገባለን። እዚህ ላይ ለመመዝገብ የሚያገለግላችሁ ሊንክ ቴሌግራም ላይ አስቀምጥላችኋለሁ። ሊንኩ እዚህ ከስር አለ። እንደነካችሁት ወደ መመዝገቢያ ቦታ ነው የምትሄዱት። ለመመዝገብ ስሙ እዚህ ጋር እንደምታዩት ታይም ባክስ ይባላል። እዚህ ጋር እናንተ ኢሜይላችሁን ተጠቅማችሁ ትመዘገባላችሁ። ኮንቲኒው ዊዝ ኢሜይል በሉትና ከዛ በኋላ ቀጥታ ወደ ዳሽቦርድ ትገባላችሁ። እኔ ከዚህ በፊት ተመዝግቤ ስለሞከርኩት ወደ ውስጥ ገብቻ ያለውን ነገር ላሳያችሁ። ወደ ውስጥ ገብቻለሁ። ዳሽቦርዱ እዚህ ጋር የምታዩትን ይመስላል። በጣም የሚያምር ዳሽቦርድ ነው ያለው። በጣም ብዙ አይነት ስራ ነው ያለው። በጣም ብዙ ሀገር ሰዎች ይሰሩበታል። አሜሪካ፣ ህንድ፣ ጀርመን እዚህ ጋር እንደምታዩት የተለያዩ ስራ የምንሰራባቸው መንገዶች አሉ። አሪፍ ገንዘብ የሚያስገኘው ሰርቬ መስራት ስለሆነ በሰርቬ እንዴት እንደምታገኙ ነው ማሳያችሁ። በሰርቬ ለማግኘት ዳሽቦርዱ እዚህ ጋር የምታዩትን ይመስላል። በስልክ የምትጠቀሙ ደግሞ እኔ ማየውን ነገር እዚህ ጋር ያያችሁ መጠቀም ትችላላችሁ። ዲስክቶፕ ሞድ ላይ ታደርጉትና ማለት ነው ክሮማችሁ። ከዛ እዚህ ጋር እንደምታዩት መጀመሪያ ላይ የእናንተ ሪፈራል ሊንክ እዚህ ጋር ይመጣል። ይሄን ተጠቅማችሁ ጓደኞቻችሁ መጋበዝ ትችላላችሁ። እዚህ ጋር ከስር እንደምታዩት ሰርቬ የምትላለች ክሊክ ቱ ሰርቬ የሚለውን ነካዋለሁ። እናንተ ክሊክ ቱ ሰርቬ የምትለውን ስትነኩት ቀጥታ ሰርቬ ላይ ይመጣላችሁ ይችላል። መጀመሪያ ምን ይላችኋል መሰላችሁ? ፕሮፋይላችሁን አሟሉ ይላችኋል። ያ ማለት ምንድነው? ስማችሁ፣ ሙሉ ስማችሁን፣ እድሜያችሁንና ፖስታል ኮድ ምናምን ይጠይቃችኋል። ከተማ ታስገባላችሁ የምትኖሩበትን ኢትዮጵያ ብላችሁ አዲስ አበባ ፖስታል ኮድ 1000 የሸገርን አስገቡ። በፖስታ የሚላክልን ምንም ነገር ስለሌለ የኔ ያክል ችግር የለውም። የከተማችሁን ፖስታል ኮድ ደግሞ የምትፈልጉ ከሆነ የኢትዮጵያን የሁሉንም ከተሞች የሚገልጽ ፒዲኤፍ ቴሌግራም ላይ አስቀምጬላችኋለሁ። እዛ ላይ ገብታችሁ እሱን መውሰድ ትችላላችሁ። እንደምታዩት ይኸው ከፈትኩት። መጀመሪያ ላይ ይኸው 6 ደቂቃ የሚፈጅ 10 ሳንቲም በዶላር የሚያስገኝ አንድ ሰርቬይ መጥቶልኛል። 10 ሳንቲም ማለት ስንት ብር ማለት ነው ታውቃላችሁ አይደለ? ኦኬ። ስለዚህ እቺን ክሊክ የሚለውን ነካለን። ከዛ በኋላ ምንድነው እዚህ ጋር እንደምታዩት ይኸው ጥያቄዎች አሉ። እነዚህ ጥያቄዎች ታነቡና ለጥያቄው መልስ ሰጣላችሁ ማለት ነው። 30 ጥያቄ መጥቶልኛል። ፕሮግረስ እዚህ ጋር ይጻፋል ማለት ነው፣ እናንተ ምን ያክል መለሳችኋል የሚለው። ስለዚህ በመጀመሪያ እዚህ ጋር ያው የተጻፈው ነገር አይታችሁ መጨረሻ ላይ ያው ፎልስ አንሰር ቱ ሪዛልት ኮርፖሬት የሚለውን እዚህ ጋር ፈልገን እዚህ ጋር እናስገባለን። ይኸው እነሱ ከላይ የጻፉትን ነገር ተመሳሳዩን ነገር ማለት ነው እኛ እዚህ ጋር እንዳስገባን የጠየቀኝ። ትኩረት እያደረጋችሁ ያው 4% ጨመረልኝ ባንዴ። ምንድነው አሁን ቼክ ያደረገኝ አንብቧል አላነበበም የሚለውን ቼክ እያደረገ ነው ማለት ነው። ዝም ብላችሁ በገስ እንዳትሞሉ። ስለዚህ የከረንት ኤምፕሎይመንታችሁ ምንድነው ይለናል። አይ አም ኤምፕሎይድ ፉል ታይም፣ ኤምፕሎይድ ፓርት ታይም ምናምን የስራ ሁኔታችሁ ነው። እዚህ ጋር ፓርት ታይም ሰራተኛ ነን እንለዋለን። ከዛ በኋላ ይሁን ኔክስታችንን እንነካለን። ተማሪም ከሆናችሁ ተማሪ መርጥ ትችላላችሁ። ኖርበት ካንትሪ ነው የሚጠይቀን። እዚህ ጋር ካንትሪ እናስገባለን። ካንትሪ ጠየቀኝ ኢትዮጵያ ያልኩት። ይሄ የሚከብድ ነው አይከብድም? እየነገርኳችሁ ነበር ቀደም። ስለዚህ እናንተ እዚህ ጋር የሚመጡላችሁን ጥያቄ እያነበባችሁ ቀስ ብላችሁ ብለን የሚያስቸኩል ነገር የለውም። ስክሮል ከምናደርግ እነዚህ ነገሮች እየሰራን የተለያዩ ገንዘቦች እንዴት እንደምናገኝ የምናይበት ቻናል ነው። ሰብስክራይብ ብታደርጉና ቤተሰብ ብትሆኑ ታተርፉበታላችሁ። ኦኬ። እንደምታዩት ጥያቄዎችን መልሼ አሁን ምን ላይ ደርሻለሁ? የመጨረሻው አንሰር ላይ ደርሻለሁ። ስለዚህ የመጨረሻው መልስ መልሼ ኔክስት እለዋለሁ። 30ኛው መልስ ደግሞ እዚህ ጋር የተጻፈው 0.02 ቢለውን ፈልጌ ናካለው። ብዙ ጊዜ መልሶቹ ከላይ ተቀምጧል። መጨረሻ ላይ ሮቦት አለመሆናችሁን ታረጋግጡና ሰብሚት ትሉታላችሁ። እንደምታዩት ያው 21 ትክክለኛ መልስ መልሰሃል፣ 70% ነው ያለፍከው አለኝ ማለት ነው። አንዳንድ ያው በግምት የሞሏቸው ነበሩ። ያንን ቀንሶ 21%ን ሰጥቶኛል። ዋሌት ላይ ያው 0.40 ሳንቲም አለ ማለት ነው አሁን። ስለዚህ እዚህ ጋር ሪፍሬሽ አድርጋለሁ። ዩ ካን አቴምፕት ሰርቬይ 6 ዴይ ኦፍ ከምናምን ቀን በኋላ ተመልሰህ እዚህ ጋር መስራት ትችላለህ ይለኛል። ያው እኔ ካለሁበት ካንትሪ ላይ አሁን እስካሁን ድረስ የሰሩ ሰዎች እነዚህ ጋር አሉ። ከ10 ደቂቃ በፊት ብዙ ዶላሮችን ሰርተውበታል እዚህ ጋር። እናንተም በየጊዜው ትመጡና እዚህ ጋር ሰርቬይ ሲመጡ ሰርቬይ፣ ታስኮች ሲመጡ ታስኮች አሉ። አፕሩቭ ለመደረግ የተለያዩ ታስኮች ከፍ አድርገውና እንደምታዩት ያው ለምሳሌ ላይክ ማድረግ ለምሳሌ ጆይን ዘ ታይም ባክስ ጊፍት ፌስቡክ ቻናል ይለኛል። ቻናሉ ብቻ ጆይን እናደርጋለን። ይሄን ያክል ያለ ይሄ የፊትነስ ቻናሎችን ምናምን በመቀላቀል እነዚህ አሁን ታስኮች ሶሻል ሚዲያዎችን የተለያዩ ላይክ ማድረግ የተለያዩ ነገሮችን ትእዛዝ ሰጥቶን እኛ ትእዛዙን ስናከብር ገንዘቦችን የምናገኝበት ነው ማለት ነው። ይሄው እንደምታዩት ቶታል 168 ስራ አለ እዚህ ጋር አቬሌብል አጠቃላይ ወደ 36 ነጥብ ምናምን ዶላር አለው። ኦፈር ዋላ አለ፣ ፓች ክሊክ የሚል አለ። ፓች ክሊክ ላይ ደግሞ ጎቱ ጌት ፓች ክሊክ የሚለውን ነካዋለሁ። ከዛ በኋላ እዚህ ጋር ኮንፊርም ሮቦት አለመሆኔን አረጋግጣለሁ። ከዛ ቬሪፋይ ለዋለሁ። ጎቱ ጌም ጎቱ ሰርቬይ ይለኛል። ጎቱ ሰርቬይ ለዋለሁ። ከዛ በኋላ ወደ ሰርቬይ ቦታ ይመልሰኛል ማለት ነው። ልክ በእነዚህ አይነት መንገድ እናንተ ያው እነዚህን ሁሉንም ሪፈራል የሚለው ቦታ ላይ ይሄው ሪፈራል አለ። ሪፈራል ህጎቹን እዚህ ጋር አንብቡ። ከዛ በኋላ እዚህ ጋር የእናንተ ሊንክ ይመጣል። ይሄን ኮፒ አድርጋችሁ ፍሬንዶቻችሁን ትጋብዛላችሁ። ሰዎችን በጋበዛችሁ ቁጥር ምን ያክል እንደምታገኙ እዚህ ጋር እንደምታዩት ያው በየደረጃው እዚህ ጋር አለ።
ቀላል ነው። እናንተ ቀለል አድርጋችሁ ሞክሩት። ምንም ገንዘብ ስለማታወጡበትና በነፃ ስለሆነ ማለት ነው። ጊዜ ነው እንጂ ሌላ ምንም የምናጣው የምንከስርበት ነገር የለም። እየተመርንበት ደግሞ እንሄዳለን። ዋናው ነገር ሰርቬይ ላይ ነው። ሰርቬይ ላይ ተመላሳችሁ ስሩ። ስለዚህ እዚህ ጋር አሁን ይሄን ፓስ ካደረግን በኋላ ቀጥሎ የተለያዩ ሰርቬዮች ይመጡልናል ማለት ነው። ዳሽቦርዱ በጣም ነው የሚያምረው። አድቨርታይዘር የተለያዩ ነገሮች አሉት። እየገባችሁ ሁሉንም እዩት። ያልገባችሁ ነገር ካለ ጻፉልኝ። በስልክም በኮምፒውተርም ይሆናል። እናንተ በፈለጋችሁት መርጣችሁ ተጠቀሙ። ቬሪፋይ አድርጉ ሌላችሁ ይችላል። ኢሜላችሁ ላይ ሄዳችሁ አንዴ ቬሪፋይ አድርጉለት። ሰርቬዮቹን በደንብ ስሩ ማለት ነው። አሁን ያሳያችሁ የተለያዩ ይሄ ታስኮቹ ምናምን በጣም ቀላል ናቸው። እየገቡ ይሄ ክሊክ ላይክ እያደረጉ ማሳየት አያስፈልግም። አንብቡ የምትባሉትን ነገር ከስር ይሄው ጆይን ሙቪ ትሪለር ቴሌግራም ቻናል። ይሄው ለምሳሌ ቴሌግራም ቻናል ጆይን ስለማድረግ ነው የሚያወራው። ከዛ ይሄው ይሄን ያክል ክፍያ ከስራለው እዚህ ጋር ጆይን ስፖርት ላቭ ቴሌግራም ቻናል በብዛት ቴሌግራም እና ፌስቡክ ፔጆችን ምናምን ላይክ ማድረግ ፎሎ ማድረግ ነው። ከዛ በኋላ እዚህ ጋር ያሉትን ክፍያዎች ወስዳላችሁ። 40 ሰከንድ 50 ሰከንድ ምናምን የሚፈጁ ስራዎች ናቸው ማለት ነው። አንዳንድ ደቂቃ ይሞላ። እነዚህን ታስኮች 168ን ከጨረሳችሁ ተጠራቅሞ ወደ $36 አካባቢ ይሆናል። እነዚህ እናንተ እዚህ ጋር የሰራቻቸውን ክፍያዎች ደግሞ ለማውጣት ሚኒመሙ $3 ነው። እዚህ ጋር ፔመንት የሚለው ቦታ ላይ እንሄዳለን። ዩር ከረንት ሃቭ ኖ ፔመንት ይለኛል። እንደምታዩት ፔመንታችንን ለማውጣት ሚኒመም መሆን ያለበት ስንት ነው? $3 ነው። ኔክስት ፔይአውት ከ13 ሰዓት በኋላ ነው የኔ ሚኒመማችን ከ$3 ጀምሮ ነው ማውጣት የምንችለው ከዚህ ላይ። ስለዚህ ሚኒመም ፔይአውት ላይ ስንደርስ ከሰኞ እስከ ዓርብ ድረስ ማውጣት እንችላለን ማለት ነው። ሴቲንግ ላይ እንገባና እዚህ ጋር ፔመንት ሜቶድ የምትለው ላይ እንመጣለን። ፔመንት ሜቶድ ደግሞ ምንድነው? ከኤርታይም፣ ላይት ኮይን፣ ፔይፓል፣ ቪዛ እና ቢትኮይን አለ። እናንተ ከነዚህ ውስጥ መርጣችሁ በምትፈልጉት ማውጣት ትችላላችሁ። እዚህ ጋር ፔመንት ሜቶድ ትመርጣላችሁ። የትኛው ነው መጠቀም የምትፈልጉት ይለናል። እኔ አሁን ቢትኮይን አሁን ላይ አሪፍ ስለሆነ ቢትኮይን ነካና እዚህ ጋር የቢትኮይን አድሬሳችሁን ከክሪፕቶ ዋሌታችሁ ላይ አምጥታችሁ ታስገባላችሁ። ላይት ኮይንም ከመረጣችሁ እንደዛው፣ ፔይፓልም ከፈለጋችሁ እዚህ ጋር ይሄን ትነኩና ፔይፓል እንላለን። ከዛ ፔይፓል የከፈታችሁበትን ኢሜል እዚህ ጋር ታስገባላችሁ። ፊ 0.25 ሳንቲም አለው በፔይፓል ለማውጣት 4% ማለት ነው። ከዛ ላይ የሚወሰደው ከ$3 ላይ ልክ እንደዛው እየጨመረ ይሄዳል። $10 ስታወጡ ያው የ$10 4% ፊ ይቆርጥባችኋል ማለት ነው ፔይፓል። የተሻለው እስቲ የትኛው ነው? እዚህ ጋር ቪዛ ካርድ ካላችሁ ትችላላችሁ። በቢትኮይን ደግሞ ከሆነ ዜር ኢዝ ፊ 50 ሳንቲም ነው የሚቆርጥባችሁ። ከአንደር $5 በታች ስታወጡ ምንም ፊ የለውም። ከ$5 በላይ ከሆነ ደግሞ 50 ሳንቲም ይቆርጥባችኋል። ስለዚህ ከ$5 በታች እናንተ $3 ላይ ስትደርሱ ብታወጡ ቀጥታ የ$3 ዋጋ ወርዝ የሚያደርግ ቢትኮይን ዋሌታችሁ ላይ ይመጣል ማለት ነው። በሚቀጥለው ዊዝድሮዋል ፕሩፍ ይዤላችሁ እመጣለሁ። አብረን ዊዝድሮ እናደርጋለን። እስከዛ ድረስ እናንተ እየሰራችሁ ወጥራችሁ ሚኒመሙ ላይ ደርሳችሁ ጠብቁኝ። የዛሬው ቪዲዮአችን ይሄን ይመስል ነበረ። ቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በሚቀጥለው ቪዲዮ እስከምንገናኝ ድረስ እነዚህን ቪዲዮዎች ያያችሁ ጠብቁኝ።